መሰገጥ ራስ ላይ ነው። ሰው ላይ ከሰገጥክ ግን ወንጀል። መኪና ነው ለሰው ግሬስ የሚጨምሩ፣ ሰውየው ነው ለመኪናው ግሬስ። ብራንድ የሆነ የ30 ሺህ ብር ልብስ ነው ለአንቺ ግሬስ፣ አንቺ ነሽ ለልብሱ ግሬስ። ልክ እናንተ ስትናገሩ የእናንተን ሐሳብ ከመስማት ይልቅ የእናንተን ቃላት የሚለቅሙ ሰዎች አሉ። በቃ የሆነ ይሄ ቃላት የሚለቅሙ ሰዎች እናንተን ሐሳብ አይሰሙም። ኢትዮጵያ ውስጥ አንድ ነገር በጣም ሲበዛ ያሰጋኛል። በጣም አንድ ነገር እና እድሜ ከሰጠን እናንተም እንዳትረሱ የዛሬ 5 ዓመትና 6 ዓመት ታዩታላችሁ። ሁሉም ማለት ባይቻልም በጣም ሚሊዮን ሰው ፌዘኛ የሆነ በጣም ሀደገኛ በጣም ትውልድ በቃ በእንትን እንደ ቫይረስ የሚጨርስ አይነት አመለካከትና ልማድ ነው ያለው። ካልበላ በቃ ማውራት አስችልም፣ ካልጠጣ መጫወት አስችልም። የአንድ እውነተኛ ጓደኝነት ትርጉሙ አንተ እሱ የሚልህን ታስተካከላል፣ አንቺ ደግሞ እሱ የሚልሽን ታስተካከላለሽ። ባለፈው የፕሮፌሰር ከበደ ሚካኤልን መጽሐፍ በደንብ አንብቡ ብያቸዋለሁ። ጃፓን እንዴት አደገች ወይ ደግሞ እንዴት ሰለጠነች የሚለው መጽሐፍ እሱ ብቻ ሳይሆን በጣም ብዙ መጽሐፎች አሉት የሱ የፕሮፌሰር ከበደ ሚካኤል እና ምን ይላል? ቻይና እንዴት አደገች፣ ጃፓን እንዴት አደጉ፣ እነ ህንድ አሁን ላሉበት እድገት እያደረሳቸው ያለ ነገር ምንድን ነው? እና የመጀመሪያ ከስር ከሰሩት መሰረታቸው ላይ ምን ሰርተዋል? አመለካከት ላይ ሰርተዋል። አመለካከታቸው ላይ ጥሩ አድርገው ስለሰሩ አሁን ላይ ያላቸው ነገር በጣም የሚገርም ነው። እዛ ላይ ግን የሆነ ኢንቨስት ያደረጉበት ቦታ አለ። ምን አድርገው? የአይምሮ ላይ። ኢትዮጵያ ውስጥ አንድ ነገር በጣም ሲበዛ ያሰጋኛል። በጣም አንድ ነገር እና እድሜ ከሰጠን እናንተም እንዳትረሱ የዛሬ 5 ዓመትና 6 ዓመት ታዩታላችሁ። ሁሉም ማለት ባይቻልም በጣም ሚሊዮን ሰው ፌዘኛ የሆነ ነው። ሰው የሚመቸው ወሬ እዚህ ግባ የማትለው ወሬ ነው። ቡና ጀበና ላይ ተቀምጠ ሰው ማታማ ከሆነ ንግግር የለም። የሆነ ሰው ጋራ ልትጠጣ ሄደ የምታወራው ነገር እንደው በጤነኛ አይምሮ እዚህ ግባ ብለ ብትመዝነው ይሄ ወሬ ተብሎ የሚወራ አይደለም። ወሬ ተብሎ ሚዛን ላይ የሚቀመጥ ወሬ አይደለም የሚወራ ወሬ። ይሄ ደግሞ ምንድነው? አንድ ሰው በህይወት ዘመኑ ሲሪየስ የሚባለው ነገር 80 እና 90% በዝቶ ይሄ ፌዝ እና ቀልድ የሚባለው 10% መሆን አለበት እንጂ ሙሉ ህይወቱን በሐሜት፣ ሙሉ ህይወቱን በቀልድ፣ ሙሉ ህይወቱን በነገር፣ ሙሉ ህይወቱን ሰርችም ሲያደርግ ፌዝ ብቻ የሚከተል ከሆነ በቅርብ ጊዜያት ውስጥ አይምሮንም ሰውነቱንም ስሜቱን ማጣቱ በታሪክ የማይቀር ነው እና ሚሊዮን ሰው እየተከተለ በቃ ፌዝ፣ ቀልድ፣ ሲፈልግም የሚያስቀው ነገር ብዙ ወደ 8 9 10 ሴቶች ሊበሉ ሊጠጡ ከተዘጋጁ በቃ መታማት አለበት። ለሊት ከንተና ጋር እንዲተኝተን ነበር እንዲያርገን ነበር። ይሄ በጣም የወረደ ቢከፈልሽ ራሱ ብታው መወራት የሌለበት ነገር ቢከፈል ራሱ ለሊት ተኝተን እንዲህ ያርገን ከትላንት ወዲያ በርገር በርተን ይሄ እኮ በጣም የወረደ እና እንደወረን የማይታወቀን በቃ ዙ አካባቢያችን እንዳለ በዚህ ነገር ተከቧል። በፌዘኛ ተከቧል። በፌዘኛ ስትከበብ ደግሞ በቃ ፌዝ ነው። የሱ ፌዝ ለአንተ ያንጸባርቃል፣ ያንተ ለሷ፣ የሷ ድራማ ለሷ፣ የሷ ለሷ። በቃ ከዛን በዚህ አይነት ነገር የተከበበ ሰው ህይወት ለሱ ይሄ ነው። ከዚህ የተሻለ ነገር አይታየው። ለምን? እዛ አካባቢ ላይ የሚታወቀው ይሄ ነው። በጣም ትልቅ ሚዲያ ከሰሩ የሚሰሩት ወይ ቀልድ ነው ወይ እንትን ነው ምናምን። ለምን? ሰው ስለማያዩ። አንድ ሰውም ቢያይ ግን እኔ በጣም ምን ትመክራለህ ብለህ ብትለኝ አንድ ሰው የሚመለከት ጭንቅላት ያለው ሰው ነው የሚመለከት ሰው ነው የሚመለከት። አንድ ሰውም ቢያይ ግን ማውራት ያለብህን ነገር ብቻ ሁሉም ሲሪየስ ይሁን ማለት አይደለም። አልኩ ሌላ ሀገራት ላይ በጣም እኔ አሁን ኢትዮጵያ ውስጥ ነው የሌለው እንጂ በቃ አደጉ የምትላቸው ሀገራት ላይ ሁሉ ጊዜ ማታ እራት እየበሉ ማታ ስልጠናዎች አሉ። አይምሮ ላይ፣ ስሜት ላይ፣ ጤና ላይ፣ አስተሳሰብ ላይ፣ አመለካከት ላይ፣ ትዳር ላይ፣ የፍቅር ህይወት ላይ ማታ ለምን በየጊዜው አይምሯቸውን ይመግባሉ፣ ኢንቨስት ያደርጋሉ። ከዛን የሆነ ሌላ ነገር ከፈለጉ በሌላ ሰዓት ያያል። ብዙ ፓርት ግን የሚጠቅማቸው ነገር ላይ ብቻ ነው ኢንቨስት የሚያደርጉት። የኛ ደግሞ ሰብሰብ ብለህ ካልሳክ፣ ሰብሰብ ብለህ ካልበላ የግዴታ በተለይ ምግብ መብላት አለበት ግዴታ ተሰባስበ ግን አስፈላጊ አይደለም። በልቶም ድጋሜ ደግሞ ምግብም ደግሞ በተለይ ደግሞ ለማውራትም ደግሞ መጠጥ በጣም ሀደገኛ በጣም ትውልድ በቃ በእንትን እንደ ቫይረስ የሚጨርስ አይነት አመለካከትና ልማድ ነው ያለው። ካልበላ በቃ ማውራት አስችልም፣ ካልጠጣ መጫወት አስችልም። እንዴት ራስህን ከመጠጥ ጋር አጅስት ታደርጋለህ? ለመጠጣት ሴክስ ለማድረግ ለማውራት ምን መጠጣት ለምን ያስፈልጋል? መጠጣት ለምን ያስፈልጋል? ከስሜት ወጥተህ ነፃ ሆነ ማሰብ ትችላለህ። ሴክስንም ትዳርንም ህይወትንም ምናምን። ስለዚህ በጣም ሚሊዮን ሰው ፌዝ እየተከተለ ነው።
ከዛ በኋላ ወጪህንም ገቢህንም አይምሮህንም ልጅህንም ታየዋለህ ከዛ ምክንያቱም የሆነ ነገር መጨረሻ ላይ በውጤቱ አይደለ ምን ሲሰራ እንደነበረ አሁን ያለው ውጤት ያስታውቃል። እንዴት 100% ሰው ፌዝ ብቻ የሚከተል ሚዲያ ተመልከቱ። ኢትዮጵያ ውስጥ ያሉ ቴሌቪዥኖቹ ሬዲዮቹ ምናምን ተመልከቱ። ጥቂቶቹ በጣም የሚገራርም ነፍስ ሀሳብ አንስተው በጣም ይነጋገራል። ብዙ ፓርት ግን በቃ ጫወታ ነው፣ ቀልድ ነው፣ ጫወታ ነው። ህይወት ደግሞ ጫወታና ቀልድ ምናምን የሚባል ነገር የላትም። በቃ ከቀለድክ የምትቀልደው በራስህ ነው፣ ከተጫወትክ የምትጫወተው በራስህ ነው። ስለዚህ you have to be serious አንዳንድ ነገሮች ላይ በተለይ ብዙ ፐርሰንት ላይ እንደዛ ቢሆን ጥሩ ነው እና ይሄ ሁሉም ግን ሲሪየስ ነገር ይሁን ማለት አይደለም። ግን በብዛት ደረጃ በሚባል ደረጃ እኔም ሚዲያ ላይ የሚሰሩ ጓደኞቼ በይበልጥ ያው ኢንተርቴይን ነገር ነው ሰው ይሄን አይወድም ነው ሰው የማይወድ ከሆነ ሚስት በቃ ፌዝ ብቻ የምትከተል ከሆነ ወይ እሷ ልክ አይደለችም ወይ አንተ ልክ አይደለም ወይ የመረጥካት ሚስት ልክ አይደለችም። በጣም ፌዝ የሚያበዛ ሰው በህይወታችሁ ከመረጣችሁ ሰውየው ዋጋ ሲከፍል ሀብረ ዋጋ እንደውም እጥፉን ዋጋ ከፋይ እሱ ለምዶታል። አዎ ይሄ ጠጪን ሰው ከመጠጥ ጎትታ መጠጥ ለማስተው የምትጥር ሴት ከጠጪው በላይ ተጎጂዋ ማናት? እሱማ ለምዶታል እኮ ተውን ብትለው አትተውን ብትለው እሱ ከመጠጡ ጋር የሆነ ትንሽ መላመድ ነገር አለ። ለእሷ ግን በጣም መከራ ነው። ለምን እንደዛ መቀመቅ ውስጥ ካለ ሰው ጎትተ ከመጠጥ ነፃ የአይምሮ ጤና ችግር ያለበትን ሰው ያለ ሕክምና እንደዚሁ ትሪት አድርገን ለማዳን መጣር ማለት ነው። ኦፍ ኮርስ አንዳንዶቹ እግዚአብሔርም ይረዳቸዋል ይወጣሉ። ግን ብዙ ፓርት እነሱ ላይ የሆነ ጫና ፈጥረው እነሱ ተሰድበው እነሱ ተረግመው ነው ሰውየው ከዛ የሚወጣው። ስለዚህ በተቻለ መጠን በህይወታችሁ ሲሪየስ ነገር በትንሹ 80-90% ሲሪየስ ነገር ነው ሙላት ያለበት። ከዛ በኋላ ሌሎቹ ፌዞቹ ምናምን እያደር ከ10% ምናምን ቢሆን ጥሩ ነው እንጂ እንዳለ የምትሰራው ነገር እንዳለ በድራማ ኢቭን ደግሞ እናንተ እየተለያችሁ ስትመጡ ያኔ ጓደኛ የላችሁ ማች አታረጉማ። ስታወሩም ወሬያቸው አይስማማም። እሷ በዚህ ስትል ማማት አትፈልግም፣ በዚህ ብትል አንተ ምን ሆነ ነው ያው ሲሰለቻት ትሄዳለች ወይ ደግሞ ሲሰለቸው ይሄዳል። ይሄ ኔጌቲቭ ሜንታሊቲ ያለው ሰው ራሱ በህይወታችሁ ልክ ሲመጣ እናንተና ያ ሰው አትግባቡም። ሰውየው የሚያወራው ሌላ ነው፣ አንተ የምታወራው ሌላ ነው። በጣም ሲበዛ ከባድ ነው። ይሄ ሜቢ አሁን ላይ ካልገጠማችሁ ከጊዜ በኋላ ታያላችሁ። ባይምሮ ማችም ማታረጉ ከሆነ ሰውየው የሚያወራው ነገር ሌላ ነው፣ እናንተ የምታወሩት ሌላ። አንተና ጓደኞች ለምሳሌ ይሄ ቁም ነገር ማውራት ብዙ የማይፈልጉ ጓደኞች ይኖራል። በቃ መጠጣት ነው፣ ማፌዝ ነው፣ ከዛ በኋላ ሙድ መያዝ ነው ምናምን ነገር ይሄ ብቻ የሚመቻችሁ ሰዎች። አንተ ደግሞ ከጀርባ እናት አለች፣ አባት አለ፣ ቤተሰብ አለ፣ ማግባት የሚባል ነገር አለ። አይታችሁ ከሆነ በጣም ስኬታማ የሆኑ ሰዎች እኮ እነሱን ከሚመስል ሰዎች ጋር ይሄ ፌዝ ምናምን ከሆነ እንትንም አይመቻቸውም፣ እየተለዩ ይሄዳሉ። ከዛ የሆነ ሰዓት ላይ ብቻህን ትቀራለህ። ትክክል እንደሆንክ የምታውቀው ዛያኔ ነው። ግን ሙሉ ለሙሉ ብቻ ይሄ በገዛ ጸባይ ብቻህን ቀርተ ትክክል ነው ማለት ግን አይደለም። ያ በገዛ ጸባይዋ ብቻውን የቀረች ሴት ልክ ናት ማለት አይደለም። በገዛ ጸባዩ ብቻውን ተኮልኩሎ የቀረን ሰውዬ ልክ ናንተ ማለት አይደለም። ግን በቃ አንዳንድ ጊዜ ትክክል የሆነ ቦታ ላይ ልክ ስትቆም በቃ አንተና እግዚአብሔር ብቻ ነው። ሰላም አለው የለው። የጓደኝነት ትርጉሙ ምንድነው? አንተ እሱ መምሰል እሱ አንተ መምሰል ነው። ትክክል አይደለሽም አስተካኪ፣ ትክክል አይደለሽም አስተካኪ፣ ትክክል አይደለም አስተካክል አይደለ? መተራረም ነው ያ ትርጉሙ። የአንድ እውነተኛ ጓደኝነት ትርጉሙ አንተ እሱ የሚልህን ታስተካክላለህ፣ አንቺ ደግሞ እሱ የሚልሽን ታስተካክላለሽ። እየተተራረምክም ነው። ይሄ ምን እንደማለት ነው? ምላጩ ምን ይቀርጸዋል? እርሳሱን ይቀርጸዋል። ምላጩ ያስፈልገው ለምንድን ነው? እርሳሱን ለመቅረጽ ነው። ያለ እርሳሱ ምላጩ ምንም ዋጋ የለው፣ ምንም አትቀርጽበትማ። ምላጩም እርሳሱም ደግሞ መደብደቡ ጥሩ ነው። ለምን? መስመር እየያዘ ስለሚመጣ። ካልተቀረጸ ዋጋ ስለሌለው፣ ዋጋ የሚኖረው ሲቀረጽ ስለሆነ ያለው አማራጭ መቀረጽ ነው። መቀረጹ ውስጥ ፔን አለው አይደለ? አዎ፣ ግን ቀጥ ማለት አለ። ስለዚህ እናንተ አብራችሁ የምትሄዷቸው ሰዎች አንዳንድ ስቴፕ ካለባበስ እንኳን እኮ በጣም ይሄ ጸጉሯን ማትጠነቀቅ ከንፈሯን ጥርሷን ማትጠብቀዋን ሴት በጣም የምትገርም ሴት ከሆነች ጓደኛዋ በቃ የሆነ ሼፕ እያደረገቻት ትሄዳለች። አለባበስን እያስተካከለ ይላል። ጭራሽ ደግሞ በቃ ብሶባት የሷ ቢጤ በዚህ ጋር የተቀደደውን ያለ ጡት መያዣ ውጪ እንደ ዛሬ እኮ ፋሽን እኮ ነው ብላት ሌላ ታሪክ አስፋልት ላይ አሉ የለም። አዎ እንደምን አሁን እኮ ፋሽን ነው ምናምን ብላት ሰው ምን ሆና ነው አብዳ ነው ብሎ እስከዚህ ፊቱን እስከሚያዞር ድረስ አለ። ያ ፋሽን ያለው ነው ፋሽን ለሷ ነው ፋሽን። ከናንተ በታች ያለው ሰው ወደ ማን ነው የሚጎትታችሁ? ወደ ታች። ከናንተ በላይ ያለ ሰው በሚችለው አቅም ትንሽ ወደ ላይ ከፍ። ሌላው ቢቀር የሱን ማይንድ ሴት ታያለ፣ አለባበሱን ታያለ፣ የሚያወራበትን ወይ ታያለ። ትልቅ ቦታ ዋሉ የሚለው ከዛ በታች ከዛ የተነሳ እኮ
ከበታች ያለ ሰው ናቁ ማለት አይደለም። እሱ አይደለም ነጥቤ። ከበታች ካለ ሰው ጋር የሆነ ውል ይኖራል። አንተ ጋር ከሚመስል ሰው ጋር የሆነ ውል ይኖራል። ካንተ በላይ ካለ ሰው ጋር የሆነ ውል ይኖራል። ሄደህ እዛ ታች ብቻ ኮንክ ዋጋ የለም። ላይ ብቻ ኮንክ ያላቅም መንጠራራት ነው። እሱ አንድ መኪያቶ 500 ብር የሚጠጣ ከሆነ አንተ ደግሞ 500 ብር የቤት ኪራይ መስከፍል ከሆነ አትመጣጠኑ። እሱ ስታየውና ከሱ የሆነ ነገር ስትወስድ ነው። አጠገብ ካሉ ሰዎች ስትፎካከር ነው ደስ የሚለው። ካንቺ በታች ካሉ ሰዎች ጋር ደግሞ ትንሽ ስታይ ነው ደስ የሚለው። ሙሉ ለሙሉ ታች ከሆንሽ ዋጋ የለሽም። ሙሉ ለሙሉ እዚህ ከሆንሽ ወደ ኋላ የመውረድ አቅምሽ በጣም እንትን ነው። አሁን ባለንበት ቦታ በቃ በቂ ነኝ፣ አሁን ጎበዝ ነኝ ካልክ እመነኝ። ከዚህ አንድ በጣም ወዶ ጀርመን ደራሲ ያለና ምን ይላል? ወደፊት በትክክል እየሄድክ ካልሆነ ወደ ኋላ ስትራፕ ታደርጋለህ እና ባለህበት አትቆም። ስለዚህ በተቻለ መጠን ለመራመድ ለመሮጥ ጣር ነው። አለበለዚያ ባለበት የሚቆም የለም። መኪና ከቆመ እኮ አይቆምም። ምን ይላል? እየበሰበሰ ይመጣል። ባለበት ቦታ ሰውም ባለበት ቦታ ከቆመ እየበሰበሰ ፓራላይዝ ሆነ እኮ። ይሄ እጅ እንደዚህ ብቻ ተዘርግቶ ቁጭ ካለ ከዛ በኋላ አይሰራም። ስለዚህ በተቻለ መጠን ሰው ልጅ ከፊት ለፊቱ የሆነ ነገር፣ ከጎኑ የሆነ ነገር፣ ከኋላ ደግሞ የሆነ ነገር፣ እንደዛ ሲሆን ጥሩ ህይወት ይኖራልና በተቻላችሁ መጠን ኢንቨስት አሁንም አመለካከት ላይ አመለካከትሽ ከተለየ አንድን ነገር የምታይበት መንገድ የተለየ ነው። አንድ ሰው ሁሉ የተናገረው በቃ መነጋገር ሚዲያ ላይም የሚነገረው ነገር በተለየ። ለምሳሌ አዶናይ የሚባል ሚዲያ ላይ ታውቃላችሁ አይደለ? ሰግጥ ምን በልና ያለው ሰግጥ ፈመስ አይደለ ያለው። ትንሽ ሰፋ ያለ እይታ ካለ መሰገጥ ራስ ላይ ነው። ሰው ላይ ከሰገጥክ ግን ወንጀል ነው። የኢትዮጵያ ህዝብ ላይ መሰገጥ ግን ወንጀል ነው። የሀገር ህዝብ ላይ መሰገጥ፣ ሚስት ላይ መሰገጥ፣ ባል ላይ መሰገጥ የሚያመጣው መዘዝ አለ። ራስ ላይ መሰገጥ ችግር የለም። ሰው ላይ ከሰገጥክ ግን አደጋው ከባድ ነው። መንግስትም አይለቅህም። መንግስት ላይ ሰግጣለሁ፣ ህዝብ ላይ ሰግጣለሁ፣ ሃይማኖት ላይ ሰግጣለሁ ብለህ ብትል መጨረሻ የሚያምር አይሆንም። ራስ ላይ ከሰገጥክ ግን የሆነ ነገር አለ። ስለዚህ ኢቭን እንኳን ቅድም እንደነገርኳችሁ ሚዲያ ላይ የሚወራውን ነገር እንኳን ጎበዝ ሰው ከሆንክ ስማው፣ ከዛ በኋላ ሚዛን ላይ ያስቀምጥ፣ ወደ ግራ ወደ ቀኝ። ከዛ በኋላ ከሆነ ውሰደው፣ ካልሆነ ጣል። የኔንም ሐሳብ ውሰዱት፣ ከዛ በኋላ አመዛዝኑ። ዝም ብለህ እንደ ስብከት ከመጠጣት በፊት በቃ ኦኬ ይሄ ነገር ልክ ነው ልክ አይደለም እንደዛ ነው አይደለም። አለበለዚያ በቃ ባለፈው ነግሬያችኋለሁ አይደለ? የ7 ሚሊዮን ብር መኪና ገዝቶ 2 ሚሊዮን ብር ከስሮ የሸጠውን ያንን ቤተሰባችን ለምን መታየት ይፈልጋል? በቃ መኪና ግሬስ ይጨምርልኝ ብሎ ስለሰብ መኪና ነው ለሰው ግሬስ የሚጨምሩ፣ ሰውየው ነው ለመኪናው ግሬስ። ያ እንዴ የውድ ብራንድ የሆነ የ30 ሺህ ብር ልብስ ነው ለአንቺ ግሬስ፣ አንቺ ነሽ ለልብሱ ግሬስ። የሚያምር ሰውነት ያለው ሰው የትኛውን ልብስ ያምርበታል? ያምርበታል። ድቅቅ ያለ ሰውነቷን ገላ ብዙ ነገሯን አበላሽታ ከዛ በኋላ ጣል ብታረግበትም ልብሱን ታበላሽዋለች አታበላሽው? ታንክ ዩ። ስለዚህ ከልብሱ በፊት መጀመሪያ መስራት እንዴት ደስ እንደሚል ደግሞ። ስለዚህ ሰዎቹን ሄዳችሁ ከመነካካት በፊት የእናንተን አመለካከት በትክክል መስራት። ከዛ በኋላ አንድ ነገር ልክ ሲባል በሁለት መንገድ ነው። ከዛን ባለቤትሽ የሆነ ነገር ሲናገር ቃላት የምትለቅሚ ሴት አትሆኚ። ቃላት የምትለቅም እንደዚህ ሰው አይነት ሰዎች አሉ። ልክ እናንተ ስትናገሩ የእናንተን ሐሳብ ከመስማት ይልቅ የእናንተን ቃላት የሚለቅሙ ሰዎች አሉ የሉም? በቃ የሆነ ይሄ ቃላት የሚለቅሙ ሰዎች እናንተን ሐሳብ አይሰሙም። የሚለቅሙት ምኑን ነው? ቃላቱን ነው የሚለቅሙት። አንተ ስትናገር እኔ እኮ ብዙ አንቺ ያቆሰልሽኝ ነገር አለ፣ ግን ለእግዚአብሔር ብዙ የትቼው አሁን ጥሩ ህይወት እየኖር። ቃላቱን ትለቅምና ምንድነው ያቆሰልሽኝ እኮ እንዲህ ምናምን ያዛች ቦታ ትሄዳለህ። ሐሳቡን አትሰማ። ሐሳቡ ግን ምን ነበር? ብዙ ተቆሳስለን ነበረ፣ ግን አሁን ትቼው እየኖርኩ ነው ማለት አይደለ? ሐሳቡ ቃላት የሚለቅም ከሆነ ከተናገርሽው የሐሳብ ይልቅ ቃላቷን ነው። ስለዚህ ይሄ በደንብ አመለካከታችሁ ላይ ከሰራችሁ ሰውየው የተናገረውን ሐሳብ ትሰማ። እዚህ ውስጥም ያላችሁ በጣም አደራችሁ የሆነ ቦታ ሐሳብ በደንብ ስማ። ቃላት የምትለቅም ሰው ከሆንክ ሰላም አታገኝ፣ ግን ሐሳቡን ስማ። ምን ለማለት ፈልጋ ነው? ምን ለማለት ፈልጉ? ቃላት የሚለቅሙ ሰዎች ኦኬ እንደዚህ ብሎ ነበር ለክስ ይመቻቸው። ሐሳብ የሚሰሙ ሰዎች ደግሞ ኦሬዲ ከቃላቱ ሐሳብ እንትናቸውን ያነሱና ወደ እንትኑ ይመጣሉና በተለይ በዚህ ዘመን ያው እንደምታዩት ነው። ተማሪው መማር አይፈልግም፣ አስተማሪው ማስተማር አይፈልግም። ሁሉም ግን ማለት አይደለም። መማር የሚፈልጉ ተማሪዎች አሉ፣ ማስተማር የሚፈልጉ አስተማሪዎች አሉ። በዛው መጠን ደግሞ ተማሪው መማር አይፈልግም፣ አስተማሪው ማስተማር አይፈልግም። ሁለቱም እኩል ቦታ ላይ መጥተዋል ማለት ነው። ብቻ አሁን እንደገና ተተንትኖ እንግዲህ መፈተሽ ያለበት ነገር ማለት
አስተማሪው ማስተማር ካልፈለገ ተማሪው መማር ካልፈለገ የሆነ ነገር አለ አይደለ? በአስተማሪና በተማሪ መካከል የሆነ ነገር አለ። የሆነ ጋፕ እሱ ካልተሞላ አሁንም ጥያቄ የሆነ ቤተሰብ በግድ ወደ ትምህርት ቤት ልጆች ይገፋሉ። በግድ ተማሪው መማር አይፈልግም። እኔም አሁን እናንተ ፍላጎቱ ስላላችሁ እንጂ ፍላጎቱ የሌለን ሰው ተማር ራስ ላይ ስለመስራት ሚስት ላይ ሐሳብ ላይ ስሜት ላይ አይምሮ ላይ ልማድ ላይ ገንዘብ ላይ ብዬብል አይገባህም። የሚገባ ፈልገ ስለመጣ ነው። ኦኬ የሆነ ነገር ብሰማ እጠቀምበታለሁ። እኔም ደግሞ ጥያቄ የሆነብኝ ነገር አለ እጠይቃለሁ። እኔም እማራለሁ እናንተም አሁን በካውንስሊንግ በነገራችን ላይ እኔ ሳማክር ምናልባት ለወደፊት አንዳንድ የምናስባቸው ነገሮች ከስላሉ እነግራቸዋለሁ በቀን እኔ እሷን ማማክራት ከሆነ ከስተመሮቼን ሳማክራቸው ወይ ደግሞ እናንተ ጋር ልክ ማስተማርና እየተማማርን አይደል? አሁን እያስተማርኳችሁ እንደሆነ እየተሰማችሁ ነው? አልተሰማችሁም? እንደዛ ከሆነ እያስተማርኩ አይደለም ማለት ሰው ላማክር አስቀምጬ እየመከርኳት እንደሆነ ከተሰማት አልመከርኳትም። ልጅህን አስቀምጠ ልጅህን ስትመክረው እየመከርከው እንደሆነ ከተሰማው እየመከርከው አይደለም። ሰው አስተማሪና ተማሪ ሚስትን ቁጭ አድርጋት ይሄንን እንዲህ ነው እንዲህ እስቲ እሱን ተወውና አዲስ ሲስተም ተከተል። በቃ ይሄን አስተካኪ ጸጉርሽ እንትን ይላል እንትንሽ አብጧል እንትንሽ ወደ ውስጥ ገብቷል ወደ ውስጥ ወጥቷል ምናምን ጀጅ ማድረግን ተውና ኢንዳይሬክት ቁስል ስታክማል አይደለ? ይሄ ቀጥታ የቆሰለ ቦታ እንደዚህ ከመንካትና ኢንዳይሬክት ቤቢ እዚህ ጋር ይሰማሻል እዚህ ጋር ስሜት አለ ምናምን ስትል እኩል አይደለም። ስለዚህ እየመከርካት እንደሆነ ከተሰማት አትሰማም ሚስት። ኢንዳይሬክት ካረከው ግን ምክሩ ይሄ አጥንቷን ሰንጥቆ እንደዚህ ብሎ የነበረ እኮ ትላለች። ስለዚህ ልክ ከስተመሮቻችንን ስናማክራቸው እኔ በበኩሌ እያማከርኳት እንደሆነ እንዲሰማት አላረጋት። እንደዛ ካረኳት እየመከሩ እኔ አዋቂ እሷ አላዋቂ ልንሆን እኔ መካሪ እሷ ተመካሪ ነው። ኢቭን እንኳን እናንተ ላታስተውሉ ትችላላችሁ እንጂ እንደ ስነ ልቦና ባለሙያ ልክ አወራችኋለሁ እኔ እያወራቸው እንደሆነ ግን እዛ ላይ ትኩረት እንዲያደርጉ አልፈልግም። አቴንሽንን በዛ ደግሞ ሰርቀ ኢንዳይሬክት ወደ ውስጥ ምክንያቱም እሱ የሚያውቀው ነገር የራሱን ፕሮፌሽን ስላለ። ስለዚህ እናንተም አንድን ሰውን ስትመክሩ እየመከራችሁት እንደሆነ እንዳይሰማ ኢንዳይሬክት የእናንተን ነገር ቀስ ብላችሁ እዛ ውስጥ ማስነጽ። በተለይ ይሄ ስሜቶችን መቆጣጠር የሰውየውን ስሜት ተቆጣጠራችሁ። ስሜቱ እንዴት ትቆጣጠራላችሁ? ምናልባት የሚናገረው ነገር ካለ መጀመሪያ ጸጥ ብላችሁ በማዳመጥ ምንም ጀጅ ሳታደርግ ከዛ እሷ ከጨረሰች በኋላ መልሱን ለመስጠት ለመተኮስ ተዘጋጅተ ሳይሆን መጀመሪያ ተረጋግተ ያ እሷ ባወራችሁ ልክ ለማውራት ከተዘጋጀ ሌላ ጊዜ ካንተ ጋር ማውራት አትፈልግም። ያው ምንም ነገር በቃ እሷ ኢንጆይ ታርግበት እሱን ካረጋገጥክ በኋላ ከዛ በኋላ ያለ ስለዚህ በተቻላችሁ በጣም መቼም ቢሆን የማይከስረው ሀብታም ምን አይነቱ ነው አልኳችሁ? አይምሮ ላይ ኢንቨስት ያደረገ ሰው። እነ ቻይናም እነ ጃፓንም ለዛም አሁን ላለው ነገራቸው ምንድነው መሰረቱ? አይምሮ። እኛም አንዳንድ ሰዎች ገንዘብ በጣም ሚሊዮነር ባለና ሚስቶች ይመጣሉ። በጣም ሚሊዮነር የገንዘብ ችግር ገንዘባችን እንዴት ማኔጅ እናደርግ? እንዴት በገንዘባችን እንዴት ኢንጆይ እናደርግ? ምን ይልም የሌላቸው ደግሞ ደሞዜ 8000 ብር ነው ዘግሽ እዚህ ጋር 5000 ብር ከፍዬ ነው የመጣሁት እና በህይወቴ በጣም ትልቅ ነገር ፈልጌ ነው የመጣሁት እና ባለኝ ነገር ተመስገን ብሎ መኖር። ባለ እንዳትለኝ የባለን ነገር ከውስጥ ያወጣ። ምክንያቱም አሁን 38 39 ዓመት ነው ኦሬዲ ተስፋ ወደ መቆረጥ ደርሻለሁ። በጣም ብዙ ጊዜ አልቅሼ እግዚአብሔርን ለምኛለሁ ወይ የለም ወይ አልሰማኝ እና አሁን በህይወቴ አንድ የምቆምበትን ነገር ፈልጌ ነው የመጣሁት። ከዚህ በኋላ እንግዲህ ለዚች ሴት እያንዳንዷን የምታወጣትን ቃል ተጠንቀቀ ነው የምታወጣው። ምክንያቱም አንዳንድ ሰው መሳሪያ በቦርሳ ይዞ ራሴን ላጠፋ ሊሄድ ነው ይላል። አንዳንድ ሰው በቃ በሱና በሞት መካከል ትንሽ ጊዜ እስከሚቀር ድረስ እንደዚህ አይነት ተስፋ መቁረጥ መካከል ይመጣል። ሰው በዛ ሰዓት ላይ እያንዳንዷ የምታረጋትን ነገር ጥንቃቄ የተሞላባት ካልሆነ በስተቀር ገዳይ ነው የምትሆነው። ያ ደግሞ አንተም መቼም ሰው የገደልክ ዝም ብላ አትኖርም። ዋንዴ አንተም መድኃኒት በሌለው በሽታ ነው የምትሞተው። ኢንዳይሬክት በነገራችን ላይ ሁላችንም ገዳዮች ነን። እንዴት ካላችሁ ከዚህ በፊት በደንብ በተደጋጋሚ እንድትይዙት መኪና የምትነዱ ሰዎችም እነግራችኋለሁ። መኪና ስትነጂ ክላክስ አስደንቅጠሽ አታድርጊ። ምናልባት የልብ ታማሚ ልትሆን ትችላለች። እዛ ያለችው ህመሙ ጨጓራው ሊነሳበት ይችላል። አደገኛ በቃ ራስ ምታት ያለበት ሰው ሊኖር ይችላል። እቤት ገብቶ አንድ የተረገመ ሰው መኪና ዛሬ ክላክስ አስጮህብኝ ራሴ ምታት ተነሳ። በቃ ኢንዳይሬክት ሙሉ ቤተሰቡ እየረገመክ ያድራል ማለት ነው። አንድ የሆነ እንትን አይነት ሴት በህይወቴ መጣ። እሷ ልቤን ሰበረችውና ስቲል በቃ ሂል አላረኩም እየዳንኩ አይደለም። ልጅቷ እኮ ረስታው አግብታው እየወለደች ነው። የሱን እንባ ትከፍሏለች። ለምን እያለቀሱ ነው ሰዎች። ለዛ ነው እኔ የማትፈልጉትን ሰው ብዙም አጠገባችሁ አታድበስብሱ ብሎ ለዛ
ማትፈልጉትን ሰው አልፈልግም። ባለትዳሮችም ከሆናችሁ በቃ ፊትሽን መለስ አድርጊው። ይሄ ለየትኛውም ወንድ በተለይ ሴት ልጅ ያላገባችሁ ከሆነ ችግር የለም። ራስሽን ክፍት አድርጊ፣ ለማውራት ተዘጋጂ፣ ፈገግ ለማለት ሞክሪ። ይሄ ወንድ ልጅ ሴት ልጅን የሚቀርባት ራሷን ክፍት ባረገችበት ልክ ነኝ። ራሷን ክፍት ባረገችበት ልክ ወንድ ልጅ ጠጋ ይላል። ወንድ ልጅም ስትሆን ራስን ትንሽ ክፍት ባረከው ልክ ሚስት ለትሪትመንት የምትመች ሆነ ፊትህን የሚጋብዝ አለ አይደለ? ለመንከባከብ ለማናገር የሚጋብዝ ፊት አለ የለም? ፊቷን እንደዛ ጥላው እንኳን ልንከባከብ ለማለት ቀርቶ ለሰላምታ ይከብዳል አይከብድም? ያ ፊቱን ትንሽ መፍታት አለበት። ፊቷ ትንሽ መፈታት አለበት። እንኳን ለመንከባከብ እንኳን ለማውራትም የሚጋብዝ ፊት ላይ በተለይ ሜቢ ሌላ ጊዜ በደንብ እንሰራበታለን። ሚስትም ከሆነች ባለቤትም ከሆነ ይሄ ለመጋበዝ የሚመች ፊት አለ፣ ለማዘዝ የሚመች ፕሊስ ቡና አንጪልኝ፣ ይሄ ነገር የሚጋብዝ ፊት። ይሄንን እምላችሁ አደራችሁ ለባሎቻችሁ አይደለም ለእናንተ ነው አይደለም? ፈገግ ትንሽ የሆነ ቀለል ያለ ፊት ቢኖራት ጥቅሙ ለሷ ነው ለሷ አይደለም? በዛ ላይ ደግሞ የምታከሩፉ ሰዎች እስኪ እኔም ሞክሬው አውቃለሁ፣ ግን ለምንድን ነው ፊቴ ሄዶ እንዲህ ዝብዝፍ የሚለው ብዬ ራሴን ጠይቄ አውቃለሁ። የእውነት እናንተም እስኪ ይሄ የሆነ ቁጭ ብላችሁ እስኪ እንትን በሉ። ምንድን ነው የሆነ የምገዛው መኪና አለ፣ ድርጅት ያለ፣ ማስፋፋት አለ፣ ስልጠና አለ፣ ምን ጭንቅንቅ ድካሙ ምናምን አለ፣ ብቻ ብዙ አልኩ። ግን እንደዛ በመዘፍዘፌ የሚፈታ ምን ነገር አለ ብዬ ራሴንም ጠይቄ አውቃለሁ። ከዛን በምችለው አጋጣሚ ወይም ዝም ብለህ በየሜዳው እያልክ አትሄድም። አዎ የሆነ የምትስቅበት ቦታ አለ እንጂ ዝም ብለህ የሆነ ሰዓት ብርድም ይመታል እኮ አይባልም እንጂ ደግሞ ሲጀመር ብሎ የሚሄድ ሰው አለ እንዴ? ያ እንዲህ ብሎ የሚሄድ ሰው የለም እኮ። ይቻላል? እስኪ ሞክሩት 2 ደቂቃ። ያማል እዚህ አካባቢ አንድ ሰው ነውና ዴት እያደረገ ልጅቷን እንትን ብሎ በቃ ግራ ገባኛል። ማጣት የማይፈልጋት ሴት ነች እና ወሬዋን አታቋርጥም። እዚያ አመመኝ ያለ በኋላ ደግሞ አታቋርጥም። እንዴ ምንድነች እሷ? በቃኝ ሰለቸኛል እያወራ ነው። በቃ ትንሽ መለስ ብዬ በሲሪየስ ወልኩ ይሰማስለ እና ብላ ትስቃለች። ከዛ በቃ እሷን ይላል በኋላ ላይ በቃ ሲካ እንዲህ ብዬ ነው ያን ሀልም ተጨናንቀ ሳይሆን በመሃል ፈገግ ስትል ስሜት አለ። ከውጪ ራሱ ልጆች አካባቢ የሆነ ትንሽ ፈገግ የሚል ሰው የሆነ ስሜት ይሰጣል። ዝፍዝፍ የሚሉ ሰዎች የራሳቸውንም ስሜት እንትን ብለው እናንተ ላይ ያንን ስሜት ያንጸባርቃል። እና ይሄ ለመንከባከብ የሚጋብዝ ፊት ይኖር። ሚስትህ እንድትንከባከብ፣ ባለቤትሽ እንድትንከባከብሽ መታወቅም ከፈለጋችሁ ይሄ ለመታወቅ የሚጋብዝ ሰው ፊት። ከዛን ያ ደስታ ይሄ ያ ፈገግ ማለት ነው ትንሽ ፈገግ ያለ ነገር ወደ ቤታችሁ ይዞ ይመጣል እንጂ የሆነ ዘመን ላይ ስቃለሁ እንዳትሉ። መቼም ዘመን አትስቅም። ምንም ያስቅ ነገር የለም። በቃ ከዚህኛው ወደዛኛው ከዛኛው ወደዛ በቃ እያለ ነው። ምንም ያስቅ በቃ የተረጋጋ ነገር የምትለው ነገር የለም። ልክ መኪናውን ስገዛ ቤቱ አለ፣ ቤቱን ስገዛ ምን አለ፣ ሚስቷ ስትመጣ ልጅ አለ፣ ልጁ ሲመጣ በቃ የአፓርትመንት ከራይ በቃ የማያቋርጥ በምትችለው አቅም ግን ትንሽ የተወሰነ ከራሴ ጋር ሰላም መሆን እፈልጋለሁ ስትል ትንሽ የሆነ የሰላም እንቅልፍ የሰላም አዳር። ዞሮ ለዛ ሁሉ መድኃኒቱ ማን ላይ መስራት ነው? አመለካከት ላይ፣ ራስ ላይ። መቼም ቢሆን የማይከስር ሀብታም ማለት እንደዚህ አይነት ሰው ነው።